መስተፋቅር እኮ ጅላ አያደርግም ውዴ። አንድ ነገር ልጠይቃችሁ እንጂ ጅላ አያደርግም መስተፋቅር። አሁን ባለፈው ዕለት አብርሃም የክደቱ ውሸት እዚህ ጋር ጥግ ጋር ደግሞ ልንገራችሁ። ባለፈው ተገናኝተን ነበረ ስትለው አላስታወሰም ማለት ቆይ ድረድግ አላስታወሰም ማለት እርግጠኛ ነህ አለችው ማለት ነው። አው እርግጠኛ ነኝ ቡዜና ዴቭኒ ነገረኝ። ሌላውን ደግሞ ቪዲዮ አየው አይደል ያለው። ቆይ ሳልጨርስ እንዳታወሩ እሺ። እንደዛ ከሆነ አይኑን ጨፍሮ አመጡለት፣ አጨበጨበ። ዝም ብሎ እንደ ልጋጋም ልጋጉን ዘግቶ ቁጭ ካለ በኋላ የሆነ ሰውዬ የቤት አከራዩ መጣና ሱቅ እኮ ተሸልመካል ሲባል እናቴ ሱቅ በሽታው በሙላ ጠፋ። ጥርስ በጥርስ ሆኖ ሄዶ ሰላም አለው። ሳልፈርም አላምንም አለ። አፉን ሞልቶ ጤነኛ እንደሆነ መታቂው እኮ እንደዛ ላይ ነው። አወራ በስትክክል ሄደ ፈረመ። ምን ብሎ ጨረሰና እንዴት ነው ማያውቀው ይሄ ሁሉ ሲያደርግ? በእናትሽ ንገሩኝ እስኪ። እሺ አብርሃም አይወቅ ሰላምዬ፣ አብርሃም እሺ አይወቅ ነው እኮ የፈረመው። ወይ አዳምጪኝ፣ አብርሃም አይወቅ ተባለ። የዛለታ እነ ሩታ ትልልቅ ሰዎች ነው የፈለጉት። ራሱን የሳተ ሰው እንዴት ነው እነሱ ትልልቅ ሰዎች ፊት ሊያቀርቡት የቻሉት? ራሱን ማያውቅ ሆነ ብለዋል አይደለ? ከዛ በኋላ የሰው ልጅ ጸበል ሲሄድ ጸበል ነው ምናምን ነው የገባው መሰለኝ አይደል? የት እንደሆነ አላውቅም። እኔም አላውቅም። የመጀመሪያ ቀን ይዘው ሄዱ። ኦኬ አዳምጪኝ። የመጀመሪያ ቀን ይዘውት ሲሄዱ በማግስቱ ኤፍሬም ካልሄድኩኝ ብሎ አበደ አይደለ? ትሂድ ምናምን ብሎ አበደ። ቪዲዮ ተሰራ። ይሄን በይ በሶስተኛው ቀን ወንድምየውን ጠሩት። እኛ ምንም የምናደርገው ነገር የለም አሉት። አብርሃም በዛን ሰዓት አይምሮ ትክክል ካልሆነ ትልልቅ እንግዶችን ሊያናገር እንዴት ሊመጣ ቻለ? እነ ቡዜስ እንዴት ፈቀዱለት? በቤተሰቡ ዙሪያ ራሱ የሆነ ችግር አለ። አብርሃም ላይ ብቻ አይደለም ችግሩ፣ እዛ ውስጥ እንዲህ የሴትን እንባ እየፈለጉ በሴት እንባ የሚሸቀለው ብር ላይ ችግር አለ። አይ ኖ እውነት እኮ ነው አዚዛ፣ ደስታው ከጤናው አይበልጥም። ልጅ ሩቆን ይሄዳል ከቡታ ድራም ሶስት ቀን ከመልቀቃቸው በፊት የሆነ ነገር ከመልቀቃቸው በፊት ደግሞ የሚያዩት አይመስለኝም። ስራ ከሆነ ነው እሱ አያሽ፣ ስራ ከሆነ ነው እንደዛ እንጂ ይሄ እኮ ሪሊ ነው ብለን ካሰበን ሪሊ ነው ያሉን ነው እኛ ያየውን አይደለም የምንፈርደው መስዬ። ግን ቢሆንም ትላንትና ምን ስንል ነበረ? እስኪ የትኛውን ብለው ቼክ የሚያደርግ ሰው ያለ አይመስለኝም። ቢኖር ነው ደወለች ለሄርሜላ። ለምን ሄርሜላ እንደዚህ አይነት ህይወት ውስጥ ልትገባ አስፈለገ? እዛ ጋር ህይወት ጀምሯል፣ ቀለበት አድርጓል። ነገርኩት እኮ መስዬ። እኔ እኮ ለዚህ እኮ መልስ ሰጥቻቸዋለሁ ብዙም ጊዜ ነግሬሻለሁ። ኤፍሬም ስለሆነ ዋናው እሱን ማጋለጥ ስለማይፈልጉ አሁን ኤፍሬም ይሄን ነገር ቢጠየቅ እኔ ላንተ ብዬ ነው ያደረኩት ነው ያለው። አሁን ባለፈው ዕለት ይሄንን ነገር እንኳን ባደርግ ላንተ ብዬ ነው ያለው። እሺ ሰላምዬ፣ ለሱ ብሎ ቤተሰቧን ነው እንጂ ማዳን የምትፈልገው። ሩታና ሄርሜላ ተጋደሉ ማን ሆነ ምን ሆነ አይንክርናት። ኦኬ ይኸውልሽ፣ ለቤተሰቡ ለኤፍሬም ክብር እንዳለው ሁሉ ሩታን ተያት። እነሱ ሩታን እንደ ጥፋተኛ ነው እያዩ ያሉት አይደል? ለሄርሜላም ክብር ሊኖራቸው ይገባል። ጥፋተኛነት ግን ብቻውን አይደለም። ለኔ እንደዛ አይደለችም፣ መብቴ ነው አይደል? ለኔ እንደዛ አይደለችም ብዬ ነው የምደመድመው። ይሄ መብቴ ነው። መብትሽ ነው። አንቺ ጥፋተኛ ነች ያለሽ እኔ አይደለችም እላለሁ። መብቴ ነው። አዳምጪኝ። ይሄን እንደዚህ ያለ ኤፍሬምን ለማጋለጥ ካልፈለጉ ጠቅላላ ይሄ ቪዲዮ መሰራት የለበትም። ለኦዲየንሱ እግዚአብሔር ይመስገን ነገረኛ ለነገረኛ ትተነዋል። ያለው ነገር ተቋጭቷል። አብርሃም ሰላም ሆኗል፣ ጤና ሆኗል። ከዚህ በኋላ ወደ ነበረበት ህይወት ተመልሷል። እግዚአብሔር ይመስገን። ይሄው እንደምታዩት ብለው ሩታን እዛ ቀጥተው ለምን ከሄርሜላ ጋር አላመጡትም? ነገሩ ሊያራዝሙት ነው። ስራ አይደለም። ስለዚህ ሽቀላ ነው። አንደኛ ይኸውልሽ ድራማ ነው። ካልሆነ ደግሞ ሴትን እንባ እያስለቀሱ በሴት ልጅ እንትን እያሉ አሁን ትላንትና በሁለቱም ቻናል የተለቀቀው ሁለቱም ድራማቸው የተለቀቀው በሱ ቻናል ነው። እሱ ዛጋ ቻናሉን እያካበተ ራሱን ነፃ ያወጣ። እሺ ቻናሉ ውዶች መሲ አሁን ቻናሉ ተለቀዋል አይደል? በተለቀቀም ራሱ አሁን ሰው ኦዲየንሶች ሁሉ የሁለቱም ኦዲየንሶች የሄርሜላም ኦዲየንሶች የአብርሃምም ኦዲየንሶች የሩታም ኦዲየንሶች ሁሉ ተመካክሮ በዚህ መስቀል ላይ መጠየቅ አለባቸው።
ሌላ ነገር ይተውና ማለት ነው። ቆንጆኛ እኮ ብለናል ትናንትና እናንተ ምርጫ እስከምትጠይቁ ድረስ ላይ አባቶችን አናግረናል። አባቶች ምንድነው ያሉት? ይሄ ነገር ምን ያክል ምን ይወስዳል ሚዲያ ላይ ትክክል ነው ወይ ወጥቼ ማቅረብ አለብኝ ወይ ብለው ለዛሬ ቀጠሮ ይዘዋል። ቅልቦች ጋር ሄደናል። ቅልቦች ጋር ሄደናል። ቅልቦች ጋር ስንሄድ ደግሞ እንተዩና አንዴ ልጠይቅሽ አንድ ጥያቄ ዩቲዩብ ላይ ነው ያየሁት። መሲ ቤት የተለቀቀው የሆነች ልጅ ለሄርሜላ ብር ልካላት አለች የተባለው ነገር ማለት ነው። በጣም አንሰብስፎኝ መጠየቅ ፈልጌ ነበር፣ ግን ያው ከፍሬው ጋር ተጣልቼ እዛ ቤት መግባት አልፈለኩም። እውነት ነው ልጅቷ ሞታለች? አዎ ልጅቷ ሞታለች አለች። እኔ አማማቷን የማን ልካ የላክ ብር ልካለች አሉ። እኔ አላቅም ማለት አትልክም አይባልም። ለሄርሜላ ላይደርስ ይችላል ብሩ፣ አትልክም አይባልም። ምክንያቱም ከዚህ በፊት ለአሚሮ የተላከው በፊት ለፊት ወጥቶ ታይተናል አይደለ? በማስረጃና በማስረጃ ቀርበናል። እቺ ልጅ ከመጣች 3 ወሯ ነው። አባቷ በሬ ሸጦ ነው የላካት። እናትየው ለሌሽ ለምን የማታውቃ ሴት ብር ትልካለች? እናትየው ታማሚ እንደሆነች እሷ ታማሚ ናት። ከዛ ቀን ከሌሊት ስልክ ላይ ናት። ሰውየው ተነሽ ወደ ቢሮ ብሎ ሲላት እየማለች ነው እንግዲህ አስከሬኗን ፍሪጅ መሲ አዚዛ ሰላም በሉ። ሰው ሲመጣ በመጀመሪያ ሰላም ብለናል። የኔ ቆንጆ አስከሬኗን ፍሪጅ አስገብተን መተናል ብላለች። እግዚአብሔር ይመስገን። ስለምንድን ነው ድረድግ የሆነች ልጅ ሞተች። በምን ሞተች? ብር ልካ ይኸው ልትነግርሽ ነው መሰለኝ። ነው በብሩ እኮ አይደለም የኔ ቆንጆ የሞተችው። ማላኪ አላት። ለማን ላከች? በብር አይደለም። ቆይ ትናገር ውዴ። ብሩ የተላከው ተናገሪ ማሬ። በሄርሜላ ስም ገና ስልኳ ተይዟል። ስልኳ ይጣራል። ብዙ ልጆች በዚህ የተነሳ ራሱ ተጣልተው ቢሮ ስራ ፈተው ቁጭ አሉ። የሩታ ደጋፊ ነን የሚሉ የሄርሜላ ደጋፊ ነን የሚሉ የዚህ ያክል ተጽዕኖ ነው ህዝብ ላይ የደረሰው። እስኪ ቀጥሽ ይመስል ይኸውልሽ ልጅቷ የምን ልጅ ናት ነው ያለችው። እንግዲህ አስከሬኗን ፍሪጅ አስገብታ የመጣች ሴትዮ ናት። የዛ ሳውዲ አረቢያ የኮሚኒቲ ምናምን ነገር ናት። ጠረፍ ላይ ለሚመጣው ለሀበሻ እንትን የምትል ናት። እኔ እውነቱን ውሸት አላውቅም። ገባሽ? እና ልጅቷ ብር እንትን 3 ወሯ ነው ገና ከእንትን እንደመጣች። ከዛ እዚህ ግሩፕ የሆነ ዩቲዩብ ላይ ማን እንዳስገባት አላውቅም። ዩቲዩብ ላይ ትገባለች። ከጎን ጎረቤትም አለች። ዩቲዩብ ላይ ስገባ ሄርሜን ተወዳታለች፣ ሄርሜን ትደግፋታለች። በቃ ልክ እንደናንተ በጉጉት እንደኛ በጉጉት ነው የምትጠብቃቸው። ምንድነው የምትላቸው? ብር አዋጣለች። 50,000 ብር ልካለች። ለማን እንደላከች አላውቅም። ቆይ ግን ብር ተልኮላቸው ለሄርሜላ እውነት ነው ይላልኩ አላውቅም። ብቻ ግን ልጅቷ ሞተች። ለአሚር ብር ተልኮ የሞተች ምክንያት ለአሚር የተላከውን አላየሽ? በማስረጃና በማስረጃ የተለጠፈው አሚሩ መጠየቅ ነው። የእሷ ግን በሄርሜላ ነው። ግን ገና አልተያዘም፣ በፖሊስ ይጠራል። ከዛ እቺ ልጅ ያለኝንም ላኩኝ ብርም የለኝም ቢሮ ሞስትን እንዴት ስራ ያለ ስራ ቢሮ ታመጣለሁ። እናቴ ታማሚ ናት። ተነሺ ልብስሽን ካዘጋጀሽ ተነሺ ሲላት የሆነ ለፍየሎች ምንድን ይሄ መዥገር ምናምን ይወጣባቸው የለም የሚቀባ መድኃኒት የለም የሱ ነው ብድግ አድርጋ የጠጣችው አሉ። እኔ አላውቅም እንግዲህ በእኔ አላየሁም። እኔ አላውቅም። ሳውዲ አረቢያ ናት ልጅቷ። ማላኪ አላት አዚዛ ማላኪ አላት። ለምን ግን ያቸው ሳስ ደግሞ ገና ብር ልላክላቸው አይቻቸውን ከፈለ አጣውላቸው ደግሞ ገና ብር ልላክ ማርያም አሁን ብዙ ሰው እናቴ ተሞተ እነ ቲጂ ቤት እየሄዱ ሁሉም የሚያወሩት ለነ ሄርሜላ ብር እንደሚላክላቸው። እኔ ግን እግዚአብሔርን አሁን እንግዲህ የመጀመሪያ ጊዜ ስሰማ ማለት ነው ሄርሜላ ብር ተላከላት። እኔ ልጅቷ ባለፈው እንትን አንበሳ ሊያወርድላት እንትና ይሄ ፈረንጁ የተበላ ብር አቃለው ልጅቷ እሱ ማነው ብሩክ ነው የበላው ተብሎ ያው ብሩክም ታመመ ተብሎ ከሚዲያ ጠፍቷል። አካውንቱም ጠፍቷል። ለአሚር ብሩክ አይደለም ኧረ ተይ እባክሽ ብሩክ ከጠፋ ደግሞ ሲጫወት ምን አውቃለሁ። እንደዛ ነው የሰማሁት። ኖ ለፈረንጁ ለብሩ የተናገ ፈረንጁ እንደውም ወርቅ ገዝቶ አንገቱ ወርቅ አረገበት። ኖ
ለፈረንጁ ማን ነው የሚሰጠው? ፈረንጁ የሩታ ደጋፊ ምን አገባው? አንበሳ ገዝተህ አውርድልኝ አሉት። አንበሳ ገዝተህ አውርድላት ብላ 60 ሺህ ላከችለት። ለእዩም ተልኮለት እዩ ግን አውርዶላታል። አዎ አንድ አንበሳ። ኧረ ምን አንድ ነው? ስንት አንበሳ ነው የወረደ? ከነ እዩ አውርድላት ተብሎ በር ተልኮለት ነው ብር ተልኮለት ለእዩም ለፈረንጁም። ፈረንጁ ራሱ ቀረጠፈና በላው። እዩ ግን አወረደላት። እኔ ይኸውልሽ እነዚህ ብር የሚባል እንትን ይሄ የፈረንጁ የተሰጠው ማለት ነው። ፈረንጁ የተሰጠው ልጅቷ ናት። እዛ ፍላሽ እንትን ጠጥታ የግመል እንትን ማለት ነው ማጣሪያው እንትኑ መድኃኒት ጠጣ የሞተች የተባለ እኔ ሰምቻለሁ። እሱ ማለት ነው። ግን አሁን ያዞሩት ማን ጋር ነው? ወደ ኤርሜላ ጋር አዞሩት። የኔ ቆንጆ አሁን እኮ በጣም ይገርማል እውነት። ይኸውልሽ ልጅቷ የሞተችው እኮ በብር መስጠቱ አይደለም፣ ወደ ሀገርሽ ግቢ በመባሏ ነው። መድኃኒቱ መጠጣቱ ነው ታዲያ አይደለም። መድኃኒት ተጠጣችው። እኔ ልሰራ ነው የመጣሁት እንዴት አሁን ልሄድ እችላለሁ ብለ ማለት ያው ጭንቀቱም አለ። ሁለተኛ ነገር ያ አሁን የመጣችበትን ዕዳ አልከፈለችም። ምን አለችም በዛ ነው። እኔ ይኸውልሽ በዩቲዩበሮችም አልፈርድም። ታዲያ ለምን ላከችና ማን ግዴታ ያዛት? ምን ይዛሽ እናት አንደኛ ከክፍለ ሀገር የሚመጡ ልጆች አሉ። እንደዚህ አይነት ነገር ማይገባቸው አሉ። አንቺ ሰው ጋር ስትሆኚ እኛ አረብ ሀገር ያለን ልጆች ብቻችንን አንድ ቤት ውስጥ እንቀመጥ ሚዲያውን እንፈልጋለን። እዚህ ጋር የከረሙ የነበሩ ልጆች ግሩፕ እያሉ እየከፈቱ አሁን ይሄ ነገር እየተጣራ ነው። ገና በማህበር የሚገባው የማን አካውንት ነው? ይሄ እየተጣራ ነው ያለው። ገባሽ? እኔ ዩቲዩበሮቹ ሳይሆኑ እዚሁ እኛው ጋር እየሰሩ በዩቲዩበር ስም የሚበሉ አሉ ነው ምንም ያንን ነው የምልህ።